ሰላም ጤና ይስጥልኝ። ይህ ሪያሊቲ ሚዲያ ነው። የዕለቱን መረጃ ይዘን ቀርበናል። እስከ መጨረሻው በመከታተል ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እና ቻናሉን እንድትደግፉ እንጠይቃችኋለን። ወደ መረጃው። በኢትዮጵያ የሳተላይት ቴሌቪዥን ታሪክ ውስጥ ቀዳሚ ተጽዕኖ ፈጣሪ ከሆኑት የግል ሚዲያዎች አንዱ የሆነው የኢቢኤስ ቴሌቪዥን መስራች እና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። የኢቢኤስ ቴሌቪዥን ማኔጅመንት ባወጣው መደበኛ መግለጫ የአቶ አማን ህልፈት በከፍተኛ ሐዘን አረጋግጧል። ተቋሙ በመግለጫው ላይ ለኢትዮጵያ ሚዲያ እድገትና ለጣቢያችን ኢቢኤስ ስኬት የማይተካ ሚና የተጫወቱት የታላቅ ራዕይ ባለቤት የሆኑት ብርቱ ሰው ዛሬ እንደ ቤተሰብም እንደ ጣቢያ ብናጣም የአቶ አማን ፍስሐ ጽዮን ራዕይ ይቀጥላል ሲል ጣቢያው ገልጿል። አቶ አማን ፍስሐ ጽዮን በኢትዮጵያ ሚዲያ ኢንዱስትሪ ውስጥ ዘመናዊና አዝናኝ የሆኑ የቴሌቪዥን ፕሮግራሞችን በማስተዋወቅ ረገድ ግንባር ቀደም ተጠቃሽ ናቸው። በተለይም እንደ አውሮፓ አቆጣጠር በ2008 በዩናይትድ ስቴትስ ሲልቨር ስፕሪንግ ሜሪላንድ ውስጥ የኢቢኤስ ቴሌቪዥን በመመስረት ውጭ የሚኖረውን ኢትዮጵያዊ እና ትውልደ ኢትዮጵያዊ ከሀገሩ ባህልና ዜጋ ጋር ለማገናኘት ትልቅ ድልድይ ሆኗል። ጣቢያው ወደ ኢትዮጵያ በስፋት በመግባትም በርካታ ወጣት የሚዲያ ባለሙያዎችን፣ አቅራቢዎችንና የኪነ ጥበብ ሰዎችን ወደ አደባባይ አውጥቷል። ኢትዮጵያ ቴሌቪዥን የይዘት አቀራረቡ ላይ ከፍተኛ ጥራትን፣ ሃይ ዴፊኒሽን ስርጭትንና ዘመናዊ የቶክ ሾው ስልቶችን በማስተዋወቅ ረገድ አሻራውን የጎላ ነው። አቶ አማን ለኢትዮጵያ የሚዲያ ነጻነትና እድገት ትልቅ አስተዋጽኦ ያበረከቱት፣ በስራቸውም ደግሞ ለብዙዎች አርአያና አበረታች የነበሩ ሰው ናቸው በሚል በስራ ባልደረቦቻቸውና በአድናቂዎቻቸው ዘንድ ሲገለጽ ቆይቷል። አቶ አማን ፍስሐ ጽዮን የቀብር ስነ ስርዓትም ዝርዝር መረጃ ወደፊት እንደሚገለጽ ይጠበቃል። የኢትዮጵያ መንግስት ኤርትራ በድንበር አካባቢ ከያዘቻቸው የኢትዮጵያ ግዛቶች ጦሯን እንድታስወጣ በደብዳቤ ጠይቃ የነበረ ቢሆንም ኤርትራ አሁንም ወደ ድንበር አካባቢ የጦር እንቅስቃሴዋን አጠናክራ ቀጥላለች። አብነትም በትናንትናው ዕለት በጠለምት ወረዳ አዋሳኝ ተከዜ ዳር እስከ ገደብ ጽብላ ደደቢት በሚባለው አካባቢ የኤርትራ ጦር በብዛት መጠጋቱን ምንጮች ጠቁሟል። ከዚህ በተጨማሪም በዛላምበሳ በኩል ወደ ትግራይ ክልል ዘልቆ በመግባት እገታን ጨምሮ ሌሎች ወንጀሎችን መፈጸም ከጀመሩ ወራቶች ተቆጥረዋል ተብሏል። ከዚሁ ጋር በተያያዘ የኤርትራ መንግስት በኢትዮጵያ በኩል በተደጋጋሚ የሚቀርብበትን ክስ ውድቅ ከማድረጉ በላይ ኢትዮጵያ የባህር በር ለማግኘት በሚል ኤርትራን ለመውረር በዝግጅት ላይ እንደሆነች ራሱ ክስ እያቀረበ ይገኛል። በተደጋጋሚ የኢትዮጵያ የጦርነት ትንኮሳ እያደረገች ነው ማለት የተባበሩት መንግስታት ስሞታ ሲያቀርብም ቆይቷል። በሰሞኑ ደግሞ ኢትዮጵያ ላቀረበችው ክስ ትርጉም የለሽ ሲል ምላሽ ሰጥቷል። ኤርትራ ኢትዮጵያ ያቀረበችባትን ክስ ትርጉም የለሽ በማለት በዚህ ውዝግብ ውስጥ ለመግባት ፍላጎት እንደሌላት በማስታወቂያ ሚኒስትሯ በኩል ባወጣችው አጭር መግለጫ አስታውቃለች። የኢትዮጵያ ውጭ ጉዳይ ሚኒስትር ኤርትራ ወደ ኢትዮጵያ ግዛት በመግባት የተወሰኑ አካባቢዎችን ትቆጣጠራለች፣ እንዲሁም ታጣቂዎችን ትደግፋለች ሲል ቅዳሜ ዕለት በጻፈው ደብዳቤና ክስና የድርድር ጥያቄ ያቀረበ ቢሆንም ኤርትራ ለዚህ ክስ በሰጠችው ምላሽ ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመር እና ሁኔታዎችን ለማቀጣጠል ተነሳሽነቱም ሆነ ፍላጎቱ እንደሌለው በመግለጽ አጣጥለዋለች። ወደፊቱ አጀንዳዎችን ለማስፈጸም የቀረበው የውሸት ውንጀላዎች በሚል ርዕስ በወጣው በዚሁ የኤርትራ መግለጫ የኢትዮጵያን መንግስት ክሶችን ሐሰትና የፈጠራ ወሬ ሲል ውድቅ አድርጓል። ኤርትራ ማስታወቂያ ሚኒስትር የኢትዮጵያ የውጭ ጉዳይ በኤርትራ ላይ ያቀረበውን ክስ መሰረተ ቢስና የፈጠራ ወሬ ነው ሲልም በጽኑ ተቃውሞታል። ሚኒስትሩ ባወጣው መግለጫ የኢትዮጵያ ክስ በይዘቱ በቃናውና በስተጀርባው ባለው ተነሳሽነት እጅግ አስገራሚ መሆኑን ገልጾ ድርጊቱ ላለፉት 2 ዓመታት በኤርትራ ላይ ሲካሄድ የቆየውን የጠብ ጫሪነት ዘመቻ አካል ነው ብሎታል። ኤርትራ መንግስት አክሎም በሰጠው ምላሽ አሁንም ቢሆን ሁኔታውን የሚያባብስ ትርጉም ለሌለው ንትርክ እንካ ሰላምታ ውስጥ የመግባት ፍላጎት እንደሌለው አስታውቋል። መግለጫ አክሎም ኢትዮጵያ መንግስት በኤርትራ ላይ የከፈተው የጠላትነት ዘመቻ አደገኛ አቅጣጫ እየያዘ መምጣቱን ገልጿል። ኤርትራ በኩል በኢትዮጵያ በኩል የሚሰነዘሩ ውንጀላዎች ሁሉ የአገሪቱን ስም ለማጥፋትና ቀጠናውን ይበልጥ ግጭት ውስጥ ለመክተት የታለመ ናቸው ስትልም አጣጥላለች። ኤርትራ የኢትዮጵያ ጠቅላይ ሚኒስትር በፓርላማ ያቀረቡትን ክስም ውድቅ አድርጋለች። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ስለ ኤርትራ መንግስት ያደረጉትን ንግግር የኢትዮጵያ መንግስት በኤርትራ ላይ ከፍት ያቀደውን የጦርነት አጀንዳ ምክንያት ለማድረግ የቀረበ ነው ሲሉም ተችተዋል። አቶ የማነ በሰሞኑ በኤክስ ገጻቸው ባሰፈሩት ጽሑፍ የኢትዮጵያ መንግስት በትግራይ ጦርነት ወቅትና ከጦርነቱ በኋላ ለኤርትራ ሰራዊት የክብር ሜዳይ መስጠቱንም አስታውሰዋል። አቶ የማነ ይህንን ያሉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጥር 26 2018 ዓ.ም ከህዝብ ተወካዮች ምክር ቤት አባላት
ቀረቡላቸው ጥያቄዎች ምላሽ በሰጡበት ወቅት በህወሓትና በፌዴራል መንግስት መካከል በሰሜን ኢትዮጵያ በተካሄደው ጦርነት ወታደሮች የጅምላ ግድያን ጨምሮ የተለያዩ ግፎችን ፈጽመዋል ካሉ በኋላ ኢትዮጵያ አየር መንገድ ላለፉት 6 አስርት ዓመታት የቆየበትና ዋና መስሪያ ቤት ሊቀይር ነው ተባለ። የአየር መንገዱ መግለጫ ወደ አዲስ ዋና መስሪያ ቤት በመጪው ነሐሴ ወር የሚገባ ይሆናል። ዋና ስራ አስፈጻሚው አቶ መስፍን ጣሰው ሲናገሩ አየር መንገዱ መስሪያ ቤቱ በተገነባበት ወቅት ከነበረው አቅም አሁን በ20 እጥፍ አድጓል። ስለዚህም አሁን ያለበትን ህንፃ ለእንቅስቃሴ ፈታኝ ሆኖብናል ብለዋል። ጨምረውም አዲሱ ዋና መስሪያ ቤት አየር መንገዱን የወደፊት እድገት ከግምት ውስጥ ባስገባና ዘመናዊ በሆነ ሁኔታ ዲዛይን የተደረገ ነው። ይህ ሲባል ግን እንደ ኢትዮጵያ ንግድ ባንክ አይነት ሰማይ ጠቀስ ህንፃ አይደለም። ቢሆንም የአየር መንገዱን ፍላጎት የሚያሟላ ነው ማለትም ገልጸዋል። ኢትዮጵያ አየር መንገድ አዲስ ዋና መስሪያ ቤት ከድሮ አጠገብ የሚገኝ ሲሆን የተሰራውን በቻይናው ሲቪል ኢንጂነሪንግ ኮንስትራክሽን ኮርፖሬሽን ነው። በ33500 ካሬ ሜትር ላይ ያረፈው አዲሱ ህንፃ እርስ በርሳቸው የተያዙ ህንፃዎች ያካተተ ከመሆኑም በላይ ዋናው ህንፃ 45 ሜትር ቁመት ያለው ነው ተብሏል። አጠቃላይ ግንባታውም $80 ሚሊዮን እንደሚፈጅም ተዘግቧል። ከዚሁ ከአየር መንገዱ ዜና ሳንወጣ ከቢሾፍቱ አውሮፕላን ማረፊያ ፕሮጀክት ጋር ተያይዞ የተፈናቀሉ በርካታ ነዋሪዎች ካሳ አልተከፈለንም አሉ። የከተማ አስተዳደር በበኩሉ ቅሬታውን አስተባብሏል። በቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ፕሮጀክት ምክንያት ያለምንም ካሳ ተፈናቅለናል በሚሉ የአቡሴራ ነዋሪዎች ለከፍተኛ ችግር መጋለጣቸውንም ገለጹ። የቢሾፍቱ ከተማ አስተዳደር በበኩሉ የቀረበውን ቅሬታ ውድቅ አድርጎታል። አስተያየታቸውን ለአዲስ ስታንዳርድ የሰጡ ነዋሪዎች እንደሚሉት ለፕሮጀክቱ ሲባል ከአቡ ሎግና አካባቢ መፈናቀላቸውን ገልጸው ይደረግላቸዋል ተብሎ ቃል የተገባው ካሳም ሆነ ምትክ ቤት እንዳልሰጣቸው ተናግረዋል። ከተማው አስተዳደር በበኩሉ መሰል አቤቱታዎች እንዳልደረሱት ገልጿል። የአቡ ሎግና ነዋሪ ነኝ ያሉት ሽቱ ስማቸው የተቀየረ ነው። መሬቱ የቤተሰቦቻቸው እንደነበር ገልጸዋል። የአንድ ልጅ እናት የሆኑት እኚህ ግለሰብ ሙሉ ማስረጃ ያላቸው 3 በውርስ ያገኟቸው ይዞታዎች እንዳሏቸው ተናግረዋል። መሬቱ የወረስኩት ከአባቴ ነው፣ ሙሉ ማስረጃ ያለኝ ሲሉ ለአዲስ ስታንዳርድ የገለጹት ሽቱ ቀደም ሲል ራሳቸውንና ልጃቸውን የሚያስተዳድሩበት በእርሻና በአነስተኛ የባህል መጠጥ ሽያጭ እንደነበር ተናግረዋል። መኖሪያ ቤትና ለአየር ማረፊያ ግንባታ ሲባል መሬታቸው ከተወሰደ በኋላ ግን ምንም አይነት ካሳም ሆነ የመኖሪያ ቤት ምትክ እንዳልተሰጣቸው ገልጸዋል። ቢሾፍቱ ከተማ አስተዳደር በበኩሉ የቀረቡትን ክሶች አስተባብሏል። የከተማዋ የኮሚኒኬሽን ቢሮ ኃላፊ አቶ ኢብራሂም ሁሴን ለአዲስ ስታንዳርድ እንደገለጹት የአየር ማረፊያ ግንባታ ሂደትን በጥንቃቄ የተከናወነ ሲሆን እስካሁን ድረስም ወደ ቢሮቸው የመጣ መሰል አቤቱታ የለም በማለት ተናግረዋል። ለዛሬ ያዘጋጀነውን የሪያሊቲ ሚዲያ ዝግጅታችንን እዚህ ላይ እናጠቃልላለን። ሰብስክራይብ፣ ላይክ፣ ሼር አድርጉ። አስተያየታችሁን ከታች ኮሜንት ሴክሽን ላይ አስፍሩልን። ገንቢ አስተያየቶችን እንቀበላለን። ማሻሻል ያለብንን ጠቁሙን፣ እናስተካክላለን፣ እናሻሽላለን። እናመሰግናለን።